ከፍታ የምስጢሩ ልዕልና የሚገለጸው ለቤተ ክርስቲያንና ለክርስቶስ ምሳሌ ሆኖ በመነገሩ ነው። ስለዚህ ዳቦው እንዲያምር፣ ጋብቻው እንዲቀደስ፣ ጋብቻው እንዲባረክ ልጆቻችን እንዲህ ባለ በሥርዓተ ቤተ ክርስቲያን እንዲጋቡ ማደራ። አሁን የ80 ጋብቻ የተባለ ዘጋጃ ቤት ጋብቻ መጣ። ያው አቅጣጫው የ80 ጋብቻም እኮ የተሰራ የሚነገረው በሥርዓተ ተክሊል ለሚጋቡ እንጂ በዘፈቀደ ለሚሄዱት አይደለም። 80 ሲባል ነው ዘፈቀደ አይደለም። አንደኛ የመጀመሪያው፣ ሁለተኛው 80 የሚባለው ደግሞ በጠጅ የተለከፈ ጠጅ አዘውታሪ ስነ ጋብቻ ነው። ታዲያ ይሄንኛውን አይደለም፣ ለሰውየው አይደለም። በጠጅ የተለከፈ ጠጅ አሳላፊ ጠጅ አዘውታሪ ስነ ጋብቻ ሀበብ የተባይድ ለጠጅ ከመእይሁር ሐዊረ ዛሬ ላይ ራሴን ልቻል ብሎ ጠጅ ቤት ጀመረ። ጸወን ሚዲያ አምባ መጠጊያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድሚያ በዚህ ቅዱስ ቦታ ያሰባሰበን ልዑለ ባሕርይ እግዚአብሔር ክብርና ውዳሴ ለስሙ ይሁን። ለእናንተም እንደሚገባችሁ ክቡር መልአከ ምሕረት የኔታ አባ ላይኩን የደብረ ምሕረት ዛራ ሚካኤል የቅኔ ጉባኤ ቤት ምስክር መምህር፣ የእንታ ፍቅረ ማርያም ጌትነት የመንበረ መንግስት መድኃኔ ዓለም ምክትል መምህር፣ የእንታ ዘላለም ሐዲስ የመንበረ መንግስት መድኃኔ ዓለም ምክትል መምህር፣ በጣም ብዙ ትልልቅ መምህራን አሉ። የእንታ ናሁሰና ያሉ የድጓ መምህራንና የእንታ ማይቶት በጣም ሰፊ የእንታ ጦመ ልሳን ይቅርታ የእንታ ጦመ ልሳን ከአዲስ አበባ ረጅም ርቀት አቆራርጦ የመጡ የሙሽራው አጎት ናቸው። ትልቅ የድጓ መምህር በመካከላችን ይገኛሉ። ሌሎችም በዚህ ቦታ የተገኛችሁ ክቡራን ሊቃውንተ ቤተ ክርስቲያን የእንታ ዳዊት ከመተማ ተነስተው መጥተው አሁን ፕሮግራሙን ሲመሩልን የነበሩ ሌሎችም አሁን ስማቸውን ዘርዝሬ የማልዘልቀው እጅግ ሰፊ የቅኔና የመጻሕፍት መምህራን የድጓና የአቋቋም መምህራን በመካከላችን ትገኛላችሁና እንዲሁም ሌሎቻችሁ ይህን ሰርግ ለማጀብ በዚህ ቦታ የተገኛችሁ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስም ዛሬም ነገም እስከ መጨረሻው አቅጣ ድረስ የተመሰገነ ይሁን። የሙሽራውን በዓል አስመልክቶ ከሌሊት ጀምሮ ያደሩ አባቶቻችን ሊቃውንተ ቤተ ክርስቲያን በስርዓቱ በቅዳሴው አሁንም በቅኔው በሁሉም ሁኔታ ቤተ ክርስቲያንን እያገለገሉ ቤተ ክርስቲያንን እያመሰገኑ የሙሽሪትንና የሙሽራውን ክብር እየገለጹ እስካሁን ድረስ መጥተዋል። ይህ የቤተ ክርስቲያን ትልቅ ልደት ነው። የቤተ ክርስቲያን ልደት ነው። ቤተ ክርስቲያን የወለደቻቸው ቤተ ክርስቲያን ያሳደገቻቸው የልጆቿ እንዲህ ባማረና በተዋበ ሁኔታ በቤተ ክርስቲያን ሥርዓት በሥርዓተ ተክሊል ሲጋቡ የቤተ ክርስቲያን ትልቅ ልደት ነውና ይህ ልደት ምክንያት በማድረግ እዚህ ቦታ የተገኛችሁ ሁላችሁ የቦታው አዛውንት ምዕመናን፣ ምዕመናት አሁንም በድጋሚ እንኳን ደስ ያላችሁ። የትምህርቴ የመነሻ ርዕስም አድርገው ሐዋርያው ቅዱስ ጳውሎስ ሰሪያ ቤት ሲሰራ የልጅ አስተዳደግ፣ የትዳር አመሰራረት፣ የባልና የሚስት ሕይወት እንዴት መኖር እንዳለባቸው ባስተማረበት ክታቡ
ወደ ኤፌሶን ሰዎች ጽፎ በሰደደው ክታቡ ላይ በምዕራፍ 5 የምናገኘውን ቁጥር 32 ላይ እሱን ቃል መነሻ በማድረግ እንማማራለን። የመነሻ ቃሉ እንዲህ ይላል፣ ይህ ምስጢር ታላቅ ነው፣ እኔም ለቤተ ክርስቲያንና ለክርስቶስና ለቤተ ክርስቲያን ምሳሌ አድርጌ እናገረዋለሁ ይላል። ይህ ምስጢር ታላቅ ነው፣ እኔም ለቤተ ክርስቲያን ለክርስቶስና ለቤተ ክርስቲያን ምሳሌ አድርጌ እናገረዋለሁ ይላል። ይህ ምስጢር ብሎ የገለጸው ሥርዓተ ጋብቻን እንደሆነ ቀጥሎ በሚያስተላልፋቸው ወይም ከዚያ አስቀድሞ ሲናገራቸው በመጣው መልእክቱ ይታወቃል። ስለ ስነ ጋብቻ እየተናገረ መጥቶ ይህ ሥርዓተ ጋብቻ፣ ይህ ምስጢረ ተክሊል፣ ይህ ምስጢረ ቁርባን ታላቅ ነው፣ ይህ ጋብቻ ቅዱስ ነው፣ እኔም ለቤተ ክርስቲያንና ለክርስቶስ ምሳሌ አድርጌ እናገረዋለሁ አለ። ለቤተ ክርስቲያንና ለክርስቶስ ምሳሌ ነው የሆነ። የምስጢሩ ደግነት የሚታወቀውም በዚህ ነው። የምስጢሩ ከፍታ፣ የምስጢሩ ልዕልና የሚገለጸውም ለቤተ ክርስቲያንና ለክርስቶስ ምሳሌ ሆኖ በመነገሩ ነው። ምክንያቱም ከምስጢራት ሁሉ የበላይ ሆኖ የሚታወቀው ምስጢረ ተክሊል ነው። ከሰባቱ ምስጢራት አንዱ ነው። የምስጢራት ቁንጮ ነው። ሰባቱ ምስጢራት ታላቅ ምስጢራት ናቸው። ከነዚህ መካከል አንዱ ምስጢረ ተክሊል ነው። ስለዚህ ምስጢረ ተክሊል በመጀመሪያም ለአዳምና ለሔዋን የተፈቀደ በኋላም ዘመን መድኃኔ ዓለም ክርስቶስ ሰው ሆኖ ሥራውን ሲሠራ በመጀመሪያ የተገኘው ሰርግ ቤት ነው። ቃና ዘገሊላ ተገኝቶ የሥራው መጀመሪያ ከጾም ወጥቶ 40 መዓልት 40 ሌሊት ከጾመ በኋላ ወጥቶ መጀመሪያ የተገኘበት የመጀመሪያው ታምር የተደረገበት የቃና ዘገሊላ የሰርጉ አዳራሽ የሰርጉ ቤት ነው። ስለዚህ ይሄ የሚያሳየን የጋብቻን ቅዱስነት የጋብቻን ታላቅነት እንደሆነ ምንም የተሰወረ አይደለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያከበረውን ማንም ሊንቀው አይገባም። በአንድ ወራት ጋብቻ ርኩስ ነው የሚሉ ሰዎች ተነስተው ነበር። ለዚህ ግን ሐዋርያት ሲኖዶስ ጉባኤ ሰርተው በሲኖዶሳቸው ወስነውታል። ጋብቻ ቅዱስ እንደሆነ ሐዋርያው ቅዱስ ጳውሎስም በክታቡ በመልእክቱ ላይ ለመኝታው ርኩሰት እንደሌለው ጋብቻ ቅዱስ ነው፣ ለመኝታውም ርኩሰት የለውም ብሎ ቅዱስነቱን ገልጾታል። ዛሬ የምናይበት ዓይናችን ደብዞ ይሄ በዝሙት ዓለም የተጠመደውን ትውልድ እያየን በዚያ ልክ በዚያ ዓይን ስናየው የወረደ መስሎ ይታየናል። ጋብቻ አግባብ ባለው መልኩ ድንግልናን ጠብቆ እስከሚገባው ጊዜ ሰዓት ቆይቶ እንዲህ በቤተ ክርስቲያን በሥርዓተ ቁርባን በሥርዓተ ተክሊል የሚጋቡት ጋብቻ ግን ቅዱስና ክቡር ነው። በመካከል እግዚአብሔር ተገኝቶ ጋብቻውን ይባርከዋል፣ ጋብቻውን ይቀድሰዋል። ከዚህ ጋብቻ የሚወለዱ ልጆችም የተባረኩና የተቀደሱ ይሆናሉ። እንዲህ ጋብቻው ሲቀደስ ማለት ነው። ምክንያቱም እርሾው ከተበላሸ ዳቦውም ይበላሻል። እርሾው ያማረ ከሆነ ዳቦውም ያማረ ይሆናል። ጋብቻው ከተቀደሰ በዚህ ጋብቻ የሚገኙ ልጆችም የተቀደሱ ይሆናሉ። ጋብቻው አቅጣጫውን የሳተ መረን የለቀቀ በዘፈቀደ ከሆነ የሚወለዱትም ልጆች በዚያው መስመር ነው የሚጓዙት። ስለዚህ ዳቦው እንዲያምር፣ ጋብቻው እንዲቀደስ፣ ጋብቻው እንዲባረክ ልጆቻችን እንዲህ ባለ በሥርዓተ ቤተ ክርስቲያን እንዲጋቡ ማድረግ ይኖርብናል። ቤተ ክርስቲያናችን ልጆቿን በሥርዓተ ድንግልና ቆይተው በሥርዓተ ተክሊል በቅዱስ ቁርባን እንዲታተሙ ታደርጋለች። ነገር ግን ምናልባት ሰው ደካማ ነውና ተሳስቶ እንኳን ቢወድቅ የቤተ ክርስቲያን በድንግልና ከኖሩት የተለየ የሥርዓተ ቁርባን ጋብቻ አዘጋጅታለች። ነገር ግን ከዚህ ውጭ እንድንኖር ግን አልተፈቀደም። የተፈቀደው
የቻለ በስርዓተ ድንግልና የመጀመሪያው ይሄ ነው። ኑሮ በስርዓተ ተክሊል መጋባት ነው። ያልቻለ ደግሞ ምናልባት ስተት ፈተና የደረሰበት ደግሞ ንስሐ ገብቶ ኃጢአቱን ተናዞ በቅዱስ ቁርባን በስርዓተ ቤተ ክርስቲያን እንዲጋባ ነው ቤተ ክርስቲያን የምታስተምረው። ከጊዜያት በኋላ ነው ዝም ብሎ በዘፈቀደ በሜዳ ተጫጭቶ በሜዳ መጋባት የመጣው ከጊዜ በኋላ የመጣ ከስተት በኋላ የመጣ አስተምሮ ነው እንጂ የቤተ ክርስቲያናችን አስተምሮ አይደለም። ከጊዜያት በኋላ ከነግራኛ ይመድ በኋላ የመጣ ጣጣ ነው። ከዚያ በፊት የነበረው ቤተ ክርስቲያንም የምታስተምረው የሰው ልጅ ማንነቱን ጠብቆ ቤተ ክርስቲያን በምታዘው መሰረት እንዲመራ ነበረ። እንዲመራ አሁን የ80 ጋብቻ እየተባለ በባህል እናውቀዋለን። እዚያ ወዲህ ደግሞ ከ80 ጋብቻ በኋላ ደግሞ የመዘጋጃ ቤት ጋብቻ መጣ። ያው አቅጣጫውን እየሳተ ሄደ። እንዲህ የሚል አስተምሮ ግን የለንም። የቤተ ክርስቲያናችን አስተምህሮ ማንነትን ጠብቆ በስርዓተ ተክሊል በቤተ ክርስቲያን ያም ካልሆነ በስርዓተ ቁርባን እንዲጋቡ ነው ቤተ ክርስቲያን የምታዘው። የቤተ ክርስቲያን ስርዓት የሚሰራው እዚህ ላይ ነው። የ80 ጋብቻም እኮ የተሰራ የሚነገረው በስርዓተ ተክሊል ለሚጋቡ እንጂ በዘፈቀደ ለሚሄዱት አይደለም። ምክንያቱም የ80 ጋብቻ የሚለው በራሱ ሁለት ትርጉም ስላለው ሁለት ምስጢር አለው። 80 ሲባል ነው ዘፈቀደ አይደለም። አንደኛ የመጀመሪያው አዳም በተፈጠረ በ40 ቀን ከደብረ ቅዱስ ወደ ገነት ልጅነትን አግኝቶ ገብቷል። ሔዋን ደግሞ 80 ቀን በደብረ ቅዱስ ቆይታ በ80 ቀኗ ለአዳም ሚስት ሆና ልጅነትን አግኝታ ለአዳም ሚስት ሆና ተሰጥታለች። የመጀመሪያው ይሄ ነው። ሁለተኛው 80 የሚባለው ደግሞ እንደ በዘፈቀደ ለሚሄዱ ሳይሆን ስርዓተ ጋብቻን አግብተው እስከ ሕይወታቸው ፍጻሜ ለሚኖሩ ነው። ምክንያቱም የሰው ልጅ እድሜው 70 ነው፣ ቢበዛም 80 ነው። መጽሐፍ እንደሚነግረን 20 ዓመት ምግበ ነፋስ ነው። ቀጥሎ ያለው 20 ዓመት ደግሞ የእሳት ምግብና ነው። ከ1 ዓመት ከሕፃንነት እስከ 20 ዓመት ያለው በነፋስ ምግብና ስለምንቀሳቀስ ያን ጊዜ መቀመጥ የሚባል እንኳን በሕፃንነታችን አንወድም። ምክንያቱም የሚያንቀሳቅሰን ምግበ ነፋስ ነው። ከ20 ዓመት እስከ 40 ዓመት ያለው ደግሞ የእሳት ምግብና ነው። የሰው ልጅ እየተኮሰ እየተቃጠለ እንደ እሳት እየሆነ የሚሄድበት ታው ብረት ብልቱ እንኳን የማይበርድበት ከ40 ዓመት እስከ 60 ዓመት ያለው 20 ዘመን ደግሞ የውሃ ዘመን ነው። ትኩስ የነበረው እየቀዘቀዘ እየበረደ አስተዋይ እየሆነ የሚሄድበት ከ60 ዓመት እስከ 80 ዓመት ያለው ደግሞ የመሬት ዘመን ነው። 4ቱ ባሕርያት በውስጣችን ስላሉ 20 ዘመን ሰው መሬት ይዞ ከ60 ዓመት በኋላ እየጎበጠ መሬት እያየ መሬት ይዞ እየተነሳ መሬት ካንቺ ተፈጥሬያለሁ ወደ አንቺ እመለሳለሁ እያለ ለመሬት ራሱን እያበሰረ ሕይወቱን እያበሰረ የሚኖርበት ዘመን ነው። ስለዚህ የሰው ዕድሜው ቅዱስ ዳዊትም እንደነገረን 70 ነው ቢበዛም 80 ነው ብሏል። ወፈድፋዶን ሰም ላጻማ ወህማም ከዚህ ያለፈው ግን ጣር ጋር ነው የመከራ ዘመን ነው ብሏል። ስለዚህ የ80 ሚስት ማለት እስከ ሕይወት የፍጻሜ ድረስ ያገባውሽ ማለት ነው። 80 ማለት እኮ እስከ ሕይወት 80 ዓመት በላይ የሰው ሕይወት እንደሌለው እዚያ በኋላ ላይ መከራ ዘመን እንደሆነ ይናገራል። ስለዚህ እስከ የ80 ማለትም በሌላ ቋንቋ ደግሞ እስከ ሕይወት ፍጻሜ የተደረገ ጋብቻ ማለት ነው። የ80 ጋብቻ ማለት ዝም ብሎ ዘፈቅራዊ አይደለም። ሁለት ትርጉም አለው። የመጀመሪያው አዳም በ80 ቀኗ ሔዋንን ተቀብሏል። ሁለተኛው ደግሞ እስከ ሕይወቱ ፍጻሜ ያገባት ሚስት ማለት ነው። ለሚፋቱት አይደለም 80 የሚሰራ 80 ተቀደደ ሲባል እኮ የ80 ዓመት ጉዞ ተቋረጠ ማለት ነው አይደል? የ80 ዓመት የሕይወት ጉዞ ተቋረጠ ማለት ነው። እስከ ሕይወት ፍጻሜ ድረስ የተደረገው ጋብቻ ተቋረጠ። ይህን ቤተ ክርስቲያን አትፈቅድም። ይህ ቤተ ክርስቲያናዊ አካሄድም አይደለም። 80ም ቤተ ክርስቲያናዊ ሕይወትን ሲይዝ ነው መሰረት የሚኖረው። ስለዚህ ቤተ ክርስቲያናችን የምታስተምረው በሚገባ ማንነትን አክብሮ ጠብቆ እንዲህ ባለው ሕይወት ተጋብቶ በቤተ ክርስቲያን ሕልውና መኖር ነው። በቤተ ክርስቲያን ሕልውና መኖር። ምክንያቱም ይህን ጋብቻ ቅዱስ ጳውሎስ ሲመስለው
ምንድነው ያለ? ለቤተ ክርስቲያንና ለክርስቶስ ምሳሌ አድርጌ እናገረዋለሁ ብሏል። ክርስቶስ መራዊ ነው። መራዊ ዘመጻውስተ ዓለም ይለዋል። የዚህ ዓለም ሙሽራ ክርስቶስ ነው። ቤተ ክርስቲያንን ደግሞ ሙሽሪት መራት ይላታል። መራት ይላታል። ሕፄሃ ለመራትከ፣ ማጫዋ ደግሞ ስጋው ደሙ ነው። ስጋው ደሙ ማጫ አድርጎ ቤተ ክርስቲያንን ተዋህዷታል። ስለዚህ እሱ መራዊ፣ እኛ መራት ሆነን ከክርስቶስ ጋር ተዋህደናል። ወደ ሌላ ላንሄድ፣ ሌላ አምልኮ ባዕድ ላንፈጽም ከክርስቶስ ጋር ተዋህደናል። ስለዚህ ለዚያ ምሳሌ ያደረገው ደግሞ ይህንን ቅዱስ ጋብቻ ነበረ። ለቤተ ክርስቲያንና ለክርስቶስ ምሳሌ አድርጌ እናገረዋለሁ ነው ያለው። ስለዚህ ሥርዓተ ጋብቻ ቅዱስ ነው። ዓላማውም ቅዱስ ስለሆነ ዓላማው ቅዱስ ስለሆነ ቅዱስ ነው። ቅዱስ ነው። ምክንያቱም ነቢያት፣ ሐዋርያት፣ ሰማዕታት፣ ሊቃውንት አባቶቻችን ሁሉ ቅዱሳኑ የተገኙት በዚህ ቅዱስ ጋብቻ መሰረት ስለሆነ ያለ ጋብቻ የተገኙ ሥጋ የሌላቸው ቅዱሳን መላእክት ብቻ ናቸው። ከዚያ ውጭ ያሉ ቅዱሳን ሁሉ የጋብቻ ውጤቶች፣ የቅዱሱ ጋብቻ ፍሬዎች ውጤቶች ናቸው። ስለዚህ ጋብቻ ዓላማውም ግብሩም ቅዱስ ነው። በሥርዓተ ቤተ ክርስቲያንን ጠብቀው ለተጋቡ፣ በሥርዓተ ተክሊል ለተጋቡ፣ ሕጉን ጠብቀው ለሚኖሩ መኝተውም ባልና ሚስቱ የሚተኙበት መኝተው ራሱ ቅዱስ ነው እንጂ ርኩስ አይደለም ይላል። ምክንያቱም ለቅዱስ ዓላማ እስከሆነ ድረስ ለቅዱስ ዓላማ ስለሆነ፣ ስለዚህ ምዕመናን ይህን ሥርዓት ልንጠብቀው ይገባል። ልጆቻችን በዚህ መልኩ እንዲሄዱ ቤተ ክርስቲያን ታዛለች። ቅዱስ መጽሐፍ ያዛል። በተለይም በዛሬው ዕለት የተጋቡ ወንድማችንና እህታችን እሱ የቤተ ክርስቲያን ካህን ነው። ከዚህ በኋላ ደግሞ እሷም የክህነቱ ተጋሪ ናት። የክህነቱ ተጋሪ ናት። ስለዚህ ማንነቷን በመጠበቋ የካህን ሚስት ለመሆን በቅታለች። ዝም ብላ አይደለም፣ ሜዳ ላይ አፍሳ አይደለም ያመጣቻቸው፣ ሜዳ ላይ አፍሳ አይደለም ያገባችው፣ ራሷን ጠብቃ ነው። ድንግልናዋን መርከብ ሐመር ድልድይ አድርጋ ነው። ስለዚህ ማንነታችን ከጠበቅን እኛም እንደዚሁ የቅዱሱ ጋብቻ ባለቤቶች እንሆናለን፣ የካህን ሚስቶች እንሆናለን፣ የምስጢረ ቁርባን የምስጢረ ክህነቱ ተሳታፊዎች እንሆናለን። ስለዚህ ንጽሕናችን፣ ቅድስናችን፣ ድንግልናችን ጠብቀን እንድንኖር ልዑል እግዚአብሔር ይፍቀድልን። ላላገባችሁት ማለት ነው። ላገባችሁት ልጅ ለወለዳችሁ ደግሞ ልጆቻችሁን በዚህ መልኩ እንዲሞሸሩ አግባብ ባለው ሁኔታ ልጆቻችሁን አሳድጓቸው። አግባብ ባለው ሁኔታ ልጆቻችሁን አሳድጓቸው። ያ የሆነ እንደሆነ ለዚህ ቅዱስ ዓላማ ይበቃል። ለዚህ ቅዱስ ዓላማ ይበቃል እና ሥርዓተ ቤተ ክርስቲያንን ጠብቆ በሥርዓተ ቤተ ክርስቲያን መኖር እንዲህ ያስከብራል። ለዚያ ነው እንግዲህ አባቶቻችን ከጎንደር ድረስ ተነስተው ረጅም ርቀት ተጉዘው የምታዩአቸው መምህራን ሁሉ እኔን ታጥቦም ደግሞ ከአዲስ አበባ ተጉዘው እኔም ቅድም እንደተነገረው ከሐይቅ እስጢፋኖስ ተነስቼ እስከዚህ ድረስ ተጉዤ የመጣሁት ይሄ ዓላማ ቅዱስ ስለሆነ ነው። እንዲሁ አይደለም፣ ቅዱስ ስለሆነ። በዚያም ላይ ወንድማችን መምህር ሐዲስ ስማቸው ሐዲስ ነው። እሳቸውም የሐዲስ ኪዳን ሊቅ ናቸው። የቤተ ክርስቲያኒቱን ሥርዓት ጥንቅቅ አድርገው ያወቁ ናቸው። ለቤተ ክርስቲያን እንዲህ አይነት ሰዎች ሻማ ናቸው፣ ብርሃን ናቸው። እንደ ፀሐይ ቤተ ክርስቲያን የሚያበሩ ናቸውና ማንነትን ጠብቆ መኖር ለእንዲህ አይነቱ ቅዱስ ዓላማ ያበቃል፣ ለእንዲህ አይነቱ ክብር ያበቃልና ወንድማችን እህታችን ጋብቻችሁ የተባረከ የተቀደሰ ሆኖ ቅዱስ ፍሬ የሚገኝበት እንዲሆን የልዑል እግዚአብሔር ቅዱስ ፈቃድ ይሆንልን። ከዚህ በኋላ ባልና ሚስት ከተጋቡ በኋላ ቅዱስ ጳውሎስ እንደሚያዘው መረዳዳት እንዳለባቸው፣ መተጋገዝ እንዳለባቸው፣ ፍቅር መስጠት፣ መከባበር
የቤተ ክርስቲያንን ሥርዓት መጠበቅ እንዳለባቸው ቅዱስ ጳውሎስ ሌሎችም መጻሕፍት ይናገራሉና በሥርዓቱ ጸንታችሁ ኑራችሁ ጋብቻችሁ የተባረከ ሆኖ ቅዱስ ፍሬ የሚገኝበት እንዲሆን የልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። ከተፈቀደ አንድ መወድስ ስላለው ያው ቅድም ነካ ነካ ሲያደርጉት ብዙ አልሄድም እንደ ሰዎቹ፣ ግን ያው እግር መንገዱን አንድ ቅኔ ብዬ ወርዳለሁ። ፈቅዷል? አንዲት ብቻ ነው። በበዕለቱ ነገረ ሐዲስ የሐስስ አእምሮ ኩሉ ፍጥረት ነገረ ሐዲስ የሐስስ አእምሮ ኩሉ ፍጥረት ለሐዲስ ትውልድ አምጣና ሐዲስ ዕለት። ቀን ሁሉ በየጊዜው ለአዲሱ አዲስ ነው። ጊዜ አዲስ ነገር ይፈልጋል አእምሮአችን። ነገረ ሐዲስ የሐስስ አእምሮ ኩሉ ፍጥረት ለሐዲስ ትውልድ አምጣና ሐዲስ ዕለት። እንግዲህ አዲስ ልጅ ለመውለድ ነው ደግሞ የተጋቡ ምስጢሩ እዚያ ጋር ስለሚያዝ ሊቃውንተ ጎንደር ኑ ሊቃውንተ ጎንደር ኑ ወለተ ሥላሴ ገነተ ወለተ ሥላሴ ስፊተ ገነተ ጋብቻ ከመንራይ እስመ በውስቴታ ይትረከብ ሐዲስ ምስለ ብሉይ። ሊቃውንተ ኑ ንረድ ሊቃውንተ ጎንደር ገነተ ወለተ ሥላሴ ከመንራይ ይሆንሽ እስመ በውስቴታ ይትረከብ ሐዲስ ምስለ ብሉይ በከመ ይቤ ሰሎሞን በመኃልይሁ ረቂቅ ባለ ምስጢር አብይ። አንድ ሥላሴ ልበል። በጠጅ የተለከፈ ነው ሰምረ ጋፊ ነው። በጠጅ የተለከፈ ጠጅ አዘውታሪ ስነጋ ብቻ ነው። ታዲያ ይሄንኛውን አይደለም ለሰውየው አይደለም። በጠጅ የተለከፈ ጠጅ አሳላፊ ጠጅ አዘውታሪ ስነጋ ብቻ ሀበብ የተባይድ ለጠጅ ከመእይሁር ሐዊረ ዛሬ ላይ ራሴን ልቻል ብሎ ጠጅ ቤት ጀመረ። ራሴን ልቻል አንዳንድ ሰው ከሌላ ከሚሄድ ራሴን ልቻል ይልና ጠጅ ቤት ይጀምራል። አሁን ደግሞ ወደ ትዳር ሲገባ ሰምረ ጋፊ ነው፣ ያሰሙን ይተዋል። ጠጅ ቤት ይጀመረ ማለት ወደ ጠጅ ገባ ራሱን ቻለ ማለት ነው። ትዳር ሲመሰረት ራስን ያስችላል። ዛሬ ላይ ራሴን ልቻል ብሎ ጠጅ ቤት ጀመረ። ሐዲስ ጠጅ ቤት ከፍቶም ሐዲስ ጠጅ ቤት አዲስ ነው የተጀመረ። ሐዲስ ጠጅ ቤት ከፍቶም ሌላ አዲስ ምዕራፍ ጀመረ ፈጠረ። በቃለ መጻሕፍት ያልተነገረ ጠጅቱን ቀማምሶ እሱም ስለሰከረ ሌቱን ሙሉ ሲፎክር አደረ። ያው ከለዚህ ወረ የሌሊት እንትራል ጠጅቱን ቀማምሶ እሱም ስለሰከረ ሌቱን ሙሉ ሲዘፍን አደረ፣ ሲፎክር አደረ። ያው የሌሊት ምስጢር ሲዘምር አደረ። አይ ሲዘምርማ ከሆነ እንትራል ሲፎክር አደረ ነው እንጂ ተው እንጂ አታበላሽ። ሌቱን ሙሉ ሲፎክር አደረ እንጂ ፎከረው እኮ ሊጀመር ነው። ሌቱን ሙሉ ሲፎክር አደረ ነው። አንተ ተው ዛሬ ባለ 50 ዕለተ ፋሲካ ይባላል። አንድ መወድስ በባለ 50 ቅድስት ሰሙነ ፋሲካ አይደል? በበዓለ 50 ቅድስት ሰሙነ ፋሲካ ባዕልተ ሐዲስ ምዕራፍ ወባዕልተ ሐዲስ ድርሳን በበዓለ 50 ቅድስት ሰሙነ ፋሲካ ባዕልተ ሐዲስ ምዕራፍ ወባዕልተ ሐዲስ ድርሳን ወለተ ሥላሴ ቅድስት ቤተ ክርስቲያን በበዓለ 50 ቅድስት ሰሙነ ፋሲካ ባዕልተ ሐዲስ ምዕራፍ ወባዕልተ ሐዲስ ድርሳን ቤተ ክርስቲያን ወለተ ሥላሴ ቅድስት ቤተ ክርስቲያን ነሲአ መንፈስ ቅዱስ ተናገረት ኩሎ በሐዲስ ልሳን
ነሲአ መንፈስ ቅዱስ ተናገረት ኩሎ በሐዲስ ልሳን ተናገረት ኩሎ በሐዲስ ልሳን በጥዑም ልሳን ወበተዋህዶ ተወፈየት ምስጢረ ኪዳን ሐዲስ ዘምስለ ብሊት ኪዳን ስራይ ነው። ወበተዋህዶ ተወፈየት ስርዓተ ኪዳን ሐዲስ ምስጢረ ኪዳን ሐዲስ ዘምስለ ብሊት ኪዳን ዘምስለ ብሊት ኪዳን ወተሰራ በውስቴታ መስዋዕተ ሐዲስ ቁርባን በሐዲስ ለተወልዶ ልደተ ዘበአማ ቤተ ክርስቲያን መራት ለቤተ ክርስቲያን መራት አምጣነ ሐዲስ ዘመን ወለካይናተ ወካይናተ ሐዲስ ኪዳነ ሕግ በሐዲስ ንትካል በመስዋዕተ ሐዲስ ንትካል በበዓለ 50 ቅድስት ሰሙነ ፋሲካ በዓለ ሐዲስ ምዕራፍ ባዕልተ ሐዲስ ምዕራፍ ወባዕልተ ሐዲስ ድርሳን ወለተ ሥላሴ ቅድስት ቤተ ክርስቲያን ነሲአ መንፈስ ቅዱስ ተናገረት ኩሎ በሐዲስ ልሳን ወበተዋሂዶ ተወፈየት ምስጢረ ኪዳን ሐዲስ ዘምስለ ብሊት ኪዳን ዘምስለ ብሊት ኪዳን ወተሰራ በውስቴታ መስዋዕተ ሐዲስ ቁርባን በሐዲስ ለተወልዶ ልደተ ዘበአማ በሐዲስ ለተወልዶ ልደተ ዘበአማ ለቤተ ክርስቲያን መራት አምጣነ ሐዲስ ዘመን ወካይናተ ሐዲስ ኪዳነ ሕግ በመስዋዕተ በክነተ ሐዲስ ንትካል